የነፍሴ ወዳጅ አንተ በምክር ልቤን ታሳርፋለህ በምክር ልቤን ታሳርፋለህ ሸለቆ ባይሞላ እኔ አላማር ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል በኢየሱስ ስም አነባለሁ ተባረኩ ዘመናችሁ ይባረክ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል መዳን በሌላ በማንም መዳን በሌላ በማንም መዳን በሌላ በማንም ሐዋርያቶች ስብከታቸው መዳን በሌላ በማንም የለም ብለው ደምድመዋል ዛሬም ይህንን የወንጌል ቃል እኔም ሰብካለሁ እናንተም ተሰብኩታላችሁ እስቲ ከኔ ጋር መዳን በሌላ በማንም የለም በሉ ድጋሙ እስቲ በዚህ መጽሐፍ ላይ ሲናገር እግዚአብሔር ቃል ሐዋርያቶች መንፈስ ቅዱስ ላያቸው ላይ ከወረደ በኋላ የመጀመሪያው ስብከት ምዕራፍ 2 ላይ ብዙ ህዝብ ተሰበሰበበት ስለ ክርስቶስ ኢየሱስ ወንጌል ሰብከው 3000 ሰዎችን እንደዳኑ መጽሐፋችን ይናገራል ሐዋርያው ሉቃስ እንደጻፈልን በዚህ ስፍራ ላይ አሁንም ደግመው ሐዋርያቶች ህዝብ በተሰበሰበበት ቦታ ላይ ወጥተው ይህንን የከበረውን ወንጌል ዳግም ሰበኩ ምን ብለው ሰበኩ መዳን በሌላ በማንም የለም አሉ መዳን በሌላ በማንም የለም ሲሉ ከሰማይ በታች መዳን በሌላ በማንም የለም ሲሉ አንድ ነገር ልብን እንል ያስፈልጋል ለነፍስም ለስጋም ለሰው ልጆች ሁሉ ለፍጥረት ሁሉ የሚያድን አንድ ብቻ ነው ይያሉ ነው ያሉት በሌላ በማንም የለም ሌላ የለም በቃ አንዳንድ ሰው መዳንን ፈልጎ ለነፍሱ ለስጋው መዳንን ፈልጎ ብዙ ቦታ ይዞራል ላይ ይወጣል ታች ይወርዳል የተለያየ አይነት በሮችን ደጆችን ያንኳኳል ለመዳን ብዙ ይታገላል ብዙ ይሮጣል ብዙ ይለፋል ብዙ ገንዘቡን ያወጣል በመልካም ስራ መስሎት ብዙ መልካምን ስራ ይሰራል ኖ መዳን ያለው በመልካም ስራ አይደለም መዳን ያለው ከጨለማ ወደሚደነቅ ብርሃን መሻገር ያለው በኢየሱስ ክርስቶስ ብቻ ነው ይህኛም እንከተለው ጌታ አባቶቻችን የሰበኩልን የእግዚአብሔር ቃል የገለጠልን ጌታ ኢየሱስ ክርስቶስ ብቸኛ ለነፍስም ለስጋም ፈውስ የሆነ ጌታ እሱ ብቻ ነው ኢየሱስ ለነፍስም ለስጋም ፈውስ ነው ይህን ድምጽ እንድታስተጋቡልኝ ፈልጋለሁ ኢየሱስ የነፍስም የስጋም ፈውስ ነው በሉስቲ ድጋሙስቲ ኢየሱስ የነፍስም የስጋም ምንድነው ፈውስ ነው ለነፍስም ለስጋም ፈውስ የሚሰጥ ብቸኛ ጌታ ብቸኛ አምላክ ኢየሱስ ይባላል ያሳባ ማለክቶች አጋንንቶች ናቸው የኛ አምላክ ግን ሰማይና ምድርን የፈጠረ ሁሉ በእርሱ የሆነ ከሆነው አንዳች እንኳን ያለ እርሱ ያልሆነ እሱ ማን ይባላል ኢየሱስ ይባላል በእርሱ ሕይወት ነበር ሕይወትም የሰው ብርሃን ነበረች ኢየሱስ ለዚህ ነው በመድር ላይ የተመላለሰ ያለ እንደዚህ ያለ እኔ ያለ እውነትም ሕይወትም መንገድም ነኝ ያለ በኔ በቀር ካልሆነ በስተቀር ወደ አብ የሚመጣ የለም አለ ኢየሱስ እኔ እውነት ነኝ እኔ ሕይወት ነኝ እኔ መንገድ ነኝ አለ አዎ ጌታችን ብቸኛ ሕይወት ብቸኛ እውነት ብቸኛ መንገድ እሱ ብቻ ነው አሜን ትላላችሁ በዚህ ስፍራ ላይ ሐዋርያቶች መዳን በሌላ በማንም የለም አሉ በማን ስም ነው መዳን ያለው በኢየሱስ ስም እስቲ በኢየሱስ ስም በሉ እነዚህ ሰዎች አሁን እዚህ ጋር ቆመው እየመሰከሩ ያሉት በማን ስም ተፈውሰው ነው እዚህ ያለው ህዝብ ማጆሪቲ ህዝብ ከጨለማ ወደሚደነቅ ብርሃን መጥቶ ስሙ በሕይወት መጽሐፍ ላይ ተጽፎለት በደስታ እየተራመደ ያለው ሩጫውን እየሮጠ ያለው በማን ስም ድኖ ነው በኢየሱስ ስም ድኖ ነው ጌታ ኢየሱስ ይባረክ ሐዋርያቶች ለዚህ ነው ሐዋርያት ሥራ ምዕራፍ 3 ላይ ስታዩ ወደ ኋላ ተመልሳችሁ 3000 ሰዎች ጌታን አገኙና በንጋታው በ9 ሰዓት ላይ ወደ መቅደስ እየሄዱ ይያለ ለጸሎት ወደ መቅደስ እየሄዱ ይያለ ባይሁድ በቀን 3 ይጸልያል ጧት 3 ሰዓት 6 ሰዓት 9 ሰዓት በ9 ሰዓት ላይ በመጨረሻው ሰዓት ላይ ወደ መቅደስ ለጸሎት እየገቡ ይያለ በመቅደሱ በራፍ ላይ አንድ ሰው ተቀምጦ ነበር ከልጅነቱ ጀምሮ ተቀምጦ ይለምናል ከ40 ዓመት በላይ ይሰው ሽባ ነበር ይሰው በሰው ድጋፍ ጧት ይመጣል በሰው ድጋፍ ወደ ቤቱ ይገባል
ስለዚህ ለዚህ ሰው እንደዚህ አሉት ብርና ወርቅ የለንም አንተ ሰው ያለንን ግን እንሰጣለን አሉት ያለን ነገር አለ ብርና ወርቅ ሊሰራ ማይችለውን ነገር የሚሰራ የምንጠራው እኛ የያዝነው ስም አለ አሉ እነዚህ ሰዎች በብር በወርቅ ያለበት ጉዳይ የሚያልፍበት ሁኔታ ሊፈታ አይችልም በያዙት የኢየሱስ ስም ግን የነበረው ሰንሰለት ተፈታለት እዚህ ያን ሰው ኢየሱስ ብሎ ይጣራ ስለዚህ እኔ ያሉት ያለንን እንሰጣለን በናዝሬቱ በኢየሱስ ስም ተነስና ልስማችሁ ተነስና በማን ስም ዛሬም በዚህ ምሽት ላይ የብዙ ሰዎች ነገር ሽባ ሆነው ከተቀመጠበት ቦታ የኢየሱስ ስም ያስነሳል የኢየሱስ ስም ያስነሳል ያንድ ሰው የሞተበት ምዕራፍ በኢየሱስ ስም ይነሳል የተበላሸበት ምዕራፍ በኢየሱስ ስም ይቀሰቀሳል በማን ስም እዛው ሐዋርያት መጽሐፍ ምዕራፍ 4 ቁጥር 29 ላይ ሐዋርያቶች በራቸውን ዘግተው አንድ ጸሎት ጸለዩ ብዙ ዛቻ ደርሶባቸው ስለነበረ አቤቱ ጌታ ሆይ ወደ ዛቻቸው ተመልከታሉ በቅዱስ ብላቴና በኢየሱስ ስም ድንቅና ታምራትን አድርግ ብለው ጸለዩ ሐዋርያቶች የበራላቸው ነገር ነበር የተገለጠላቸው ነገር ነበር የበራላቸው ነገር ምንድነው የተገለጠላቸው ነገር ምንድነው ድንቅና ታምራት የሚሆነው በዚህ ስም እንደሆነ በርቶላቸዋል ተገልጦላቸዋል ለዚህ ነው በኢየሱስ ስም ድንቅና ታምራትን አድርጋሉ ያባቴ ብሩካን ልብ ብላችሁ ስሙኝ የድንቅና የታምራት ምንጩ የኢየሱስ ስም ነው እስቲ ድንቅና ታምራት ዛሬ በዚህ ምሽት በዚህ ሜዳ ላይ እንዲሆን የሚፈልግ ሰው እስቲ እጁን ያሳየ በህይወቱ ላይ ድንቅና ታምራት እጁን ያንቀሳቀሰ ያሳየ የሚሆነው በኢየሱስ ስም ብቻ ነው ድንቅ ታምራት በሰማይ በመድር ከምድር በታች ሊሆን የሚችለው በማን ስም ብቻ ነው የኢየሱስ ስም ሳይጠራ የሚሆን ታምራት መስሎ የሚታይ ነገር ካለ ያ ታምራት ፌክ ነው የኢየሱስ ስም የድንቅና የታምራት ምንጭ ነው ለዚህ ነው ሐዋርያቶች መዳን በሌላ በማንም የለም አሉ ለነፍስም ለስጋም ፈውስ ያለው መዳን ያለው በማን ስም ነው በኢየሱስ ስም ነው እኛ ከጨለማ ወደሚደነቅ ብርሃን የመጣ ነው ከዛ ሞት ያመለጥ ነው በኢየሱስ ስም ነው ለዚህ ነው ዮሐንስ 1:12 ላይ ሲናገር ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በስሙ ምን ለሚሉት ለሚያምኑት ለተቀበሉት ጌታ ኢየሱስ ይባረክ ያባቴ ብሩካን ዛሬም ከዚህ ከሄዳችሁ በኋላ ለአንድ ሰው ለ10 ሰው ለ2 ሰው ሐዋርያቶች የደመደሙት ይህንን የከበረውን ወንጌል ይህን የሰውን ታሪክ የሚቀይረውን ወንጌል ሰዎችን ከጨለማ ወደሚደነቅ ብርሃን የሚያመጣውን ወንጌል ተናገሩት የክርስቶስ ኢየሱስ መምጫ በደጅ ነው የእግዚአብሔር አብ ትልቁ የልብ ሐሳብ በዚህ ዘመን ፍጻሜ ላይ ስለ ልጁ ስለ ኢየሱስ ክርስቶስ ስለዚህ ወንጌል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በዓለም ሁሉ እንዲነገር ነው አንዳንዶች ዓለምን እየዞርን ማገልገል ምንፈልግ ዓለምን እየዞርን ከማገልገላችን በፊት ለጎረቤታችን ይህንን ወንጌል እንንገር ጌታ ጥማታችንን ረሃባችንን አይቶ ነው ወደ ትልቅ ከፍታና ወደ ትልቅ አደባባይ የሚያወጣን በየመንደሩ በመትገቡበት በመትወጡበት በጨለማ ውስጥ ላሉ ሰዎች ይህንን ወንጌል ንገሩ መዳን በሌላ በማንም እንድንበት ዘንድ ከሰማይ በታች የተሰጠን የማን ስም ነው ጥሩት እስቲ ኢየሱስ በሉ ድገሙ አሁን የመጨረሻ ይህ የጠራችሁት ስም ያለ ልክ ከፍ ያለ አለቃት ስልጣናት ጌቶች ኃይላት በእግሩ ስር የሚንበረከኩለት ጉልበት ሁሉ በስሩ የሚሰግድለት ታላቅ ስም ነው አጋንንቶች በማን ስም ነው የሚወጡት ለዚህ ነው ጌታችን እንደዚህ ያለ በስሜ አጋንንትን አስወጡ አጋንንቶች ካንደበታችሁ እንዲወጣ የማይፈልጉት ስም የኢየሱስ ስም ነው በስሙ ውስጥ መዳን እንዳለ ያውቃሉ ስሙ ሲጠራ ሞትን ይዞ እየተሽከረከረ ያለ ክፉ መንፈስ የማዳኑ ኃይል እንደሚገለጥ ስለሚያውቅ ስሙ ከመጠራቱ በፊት ይፈራል ስሙ ሲጠራ ደግሞ ስራው ይፈርሳል ማን ነው አሁን በዚህ ምሽት የኢየሱስን ስም ጠራለው የሞት ኃይል ከዚህ ምድር ላይ ይሰበራል የበሽታ ኃይል የጭንገፋ ኃይል ከዚህ ምድር ላይ ይሰበራል ሚል ሰው አሜን ይበል ምን አሳይቶኛል ጌታ የባም መንፈስ የዘንዶ መንፈስ የብዙዎችን በረከት የሚበላ የብዙዎችን አቅም የሚይዝ የብዙዎችን ዴስቲኒ የሚገዳደር ነጋቸው የተነገራቸው ቦታ ላይ እንዳይገቡ እንዳይፈጸምላቸው የሚገዳደር መንፈስ አለ
እዚሽ ምድር ላይ የሚሰራ እግዚአብሔር ግን ይገለብጠዋል። እግዚአብሔር ግን ይገለብጠዋል። በማን ስም? በማን ስም? በማን ስም? መጽሐፍ ካንተ ጋር ይዋጋሉ አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱም ይላል። ከናንተ ጋር ያለው ድል እንዳትነሱ የምትጠሩት የምታሸንፉበት ስም አንድ ስም ነው። እሱም የኢየሱስ ስም ነው። አሜን 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 አሜን። የኢየሱስ ስም የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ዳዊት መክበብንስ ከበቡኝ በአምላኬ ስም ምን አልኳቸው? አሸነፍኳቸው። የአባቴ ብሩካን አንድ የቤት ሥራ ልስጣችሁ። ስትሄዱ ከዚህ ሜዳ ስትወጡ ድብልቅልቅ እያረጋችሁ ኢየሱስን ስም እየጠራችሁ እየሰበካችሁ ትሄዳላችሁ። አንዳንዶች እየሰበካችሁ በመንፈስ ቅዱስ ኃይል ትሞላላችሁ። በኃይል ትሞላላችሁ። በመትሄዱበት ቦታ የጨለማ ዙፋን ይፈርሳል። የዲያብሎስ ዓለም ይገለበጣል። የሟርተኞች ሟርት ይፈርሳል። የጨለማ ሥራ ይበተናል። ሃሌሉያ። ሐዋርያቶች ስታያቸው 12 ናቸው። 12ቱ ግን ለመስበክ ሲወጡ ሙሉ ከተማ ትደበላለቃለች። በሚገቡበት ቦታ የጨለማ አሰራር ሥራው ይፈርሳል። የጠንቋዮች ጥንቆላ ይቆም ነበር። የሟርተኞች ሟርት ይፈርስ ነበር። ሰዎች ይፈወሱ ነበር። ዛሬም በዚህ ምድር ላይ ይህ ስም በምትሄዱበት ቦታ ሁሉ በኢየሱስ ስም ይሰበካል።